የባረቀች ነው ምንም ነገር ማውራት አልቻለችም እሱ ራት ሊያመጣ ዛሬ ወጥቷል አሁን ወጥቷል እና ቶሎ ብለናና ወይ ደርሻለሁ የለማ አዎ ጨራርሰሻል ተዘጋጅተሻል በር ላይ ነኝ በመስኮት ነው ያለሁት በመስኮት በኩል ነው ያለሁት ማንሻ አይደለም ፈልግሽ አይደለም ትይጁ ጠለፍ አይደለም እኮ ይሄ ነገር ገብቻለሁ ይሄ ነገር ደግሞ ይሄን ማን እንደዛ በየጭራሽ ኮዳን ታክስ ለማምጣት ሻል ነው ሱኖክ እየደወለ ነው ምንም አታንሽ በቃ እርግጠኛ ነኝ ያውቃል ማለት ነው አንሆንም አርመኒ ለምን ነው ማታንኝ ምንም አትሆኝ እኔ ያለው እዚህ ላይ ምንም ነገር ማንም ሰው አይነካም ያለሽ እኔ ጓደኞቼ ቤት ይላሉ ያለሽበት ነው ማንም ሰው ማወቅ የለበትም ማንም ሰው ማለት ሰላም እንዴት ናችሁ የኛ ዩቲዩብ ቻናል ተከታታዮች እኔ ደህና ነኝ ያው ትናንትና የተፈጠረውን ነገር አይታችኋል ማደር አልተባለም ትናንትና ማድረናል ዛሬም ቀን ሙሉ እየተጨነቁ ነው ያልኩት እሷም ያለችበት ሁኔታ በጣም የሚያስጠላ ነገር ነው የሷን ቃልን ሰምቼ ነው የወጣሁትና እያያችሁ ነው ሁሉም ነገር እየተፈጠረ ያለው ያው ግዴታ ነው ራሴን መከላከል ነበረብኝ ትናንትና መጥቻለሁ ግን እሱም ያጥሩም ሰውሮናም ሊከትልኝና መሞከሩ እኔም ግዴታ መከላከል ነበረብኝ እንደውም አልመታሁትም እሱ በመኮረው ቅን ማለት ነው ግን ህያብ ስሜታውና ተናግራ ምናምን በኋላ ብዙ ነገር ተፈጥሯል ምናምን ነገር እሷን ያለ ማስጨነቅ ብዙ ሰውን ላለመረበሽ ነው ከቤት የወጣሁትና ለማንኛውም ግን ዛሬ ትላንትና የተፈጠረውን ነገር ላለመድገም እሱን ላለማግኘት እኔ ቤት አልመጣሁም ግን አሁን ህዩ ደውላ ብቻዋን እንደሆነችና የባረቀች ነው ምንም ነገር ማውራት አልቻለችም እሱ ራት ሊያመጣ ዛሬ ወጥቷል አሁን ወጥቷል እና ቶሎ ብለናና ውሰደኝ ብላኛለችና ያው መኪና ይዤ ነው የመጣሁት አሁን በማታ በጨለማ ነው የመጣሁት ግዴታ ከሱ ጋር ላለመደባደብ ሌላ ጸብ ላለመግባት ነው መቼስ ትረዳኛላችሁ ብዬ አስባለሁ እኔ እሱ የሚፈጥረው ነገር በጣም የሚያስጠላ ነገር ነው ልጁ እኔ እንጃ ጤነኛ አይሁን አላቅም እስከ መግደል ድረስ የደረሰው ምን እንዳደረኩት አላቅም እኔ ስለዚህ አሁን ደግሞ በቃ የግዴታ ፈጥኜ እሷን ማውጣት አለብኝ ምንም አልተኛም ዛሬ ቀኑን ሙሉ በቃ እሷን ለመፈለግ ስልክ ስደዋውል ቤተሰብ ጋር ስደዋውል ነው ያልኩትና እናንተ እንደተጨነቃችሁ ቪዲዮ ያዝኩት ዛሬ በቃ ቪዲዮ መያዝ አልነበረብኝም ምክንያቱም አሁን እኔ ለራሴ ሌላ ጭንቀት ላይ ነኝ ግን ብዙ ኦዲየንስ ደወለልኝ ብዙ ሰው እየጨቀጨቀኝ ነው በስልክም በቴክስትም ያችሁም እየደወላችሁ ነበር ያው በጣም ስላሰባችሁልኝ በጣም አመሰግናለሁ እኔ አልተጎዳሁም ደህና ነኝ ያው ልጁም ደህና እንደሆነ ተስፋ አደርጋለሁ እዚህ ጉዳይ ላይ መግባት አልፈለኩም ነበር ግን ልጁ እንዳያችሁት ነው በቃ ሊገለኝ ነው የደረሰውና ግዴታ ራሴን መከላከል ነበረብኝ ተከላክያለሁ ያው በዛን ሰዓት ማድረግ ምን እንደነበረብኝ አላቅም ማረጋውን ነገር አላቅም ግን በቃ ምንም ማድረግ አልቻልኩም የምችለውን ነገር ነው ያረኩትና ዩጋ ነውና በቃ እኔ እዚህ ምንም ማውራት አልቻልኩም ቶሎ ብዬ መሄድ አለብኝና እዚህ ጋር ይበቃኛል
ሄሎ ወይ ደርሻለሁ። የለማ አዎ ጨራርሰሻል? ተዘጋጅተሻል? በር ላይ ነኝ። ወርጃለሁ እኮ በመስኮት ነው ያለሁት። በመስኮት በኩል ነው ያለሁት። እሺ እዚህ ጋር ነው ወሩሪ እዩ አዎ ክፍቼው ሻንጣው ዘመቻለሁ እና ይያዘው እሽልክሽ ዘጋለ ቶሎ በይ እስከዚያ ልወርደው ነይ እናቴ ነይ ችግር የለውም ያዘጋጁት ቦታ አልተዘጋጅቷል። እኔ እኮ ምን የምሄድበት እራሱ ቦታ ማውቀው ነው። ችግር የለውም። ምን ያለው እንዴ? ለምንድን ነው የመጣሁት ታዲያ? ፋሚሊ ጋር ሄዶ ነው አሁን ማስቸገራቸው። እርግጠኛ ነኝ። ችግር እንደውላለን። በቃ ደውለን እዛ ደህና እንደሆንሽ ነግሬዋለሁ። ደህና ነሽ? አዎ ደህና ነኝ። እዚህ ጋር ቆምሽ እባክሽ። ከዚህ በኋላ አንተ ሌላ ችግር እንዳይመጣብኝ ይፈልጋለሁ። አንቺ ምንድነው ያልሽ? ንገሪኝ። እሺ ምንድነው ያደረገሽ? እርግጠኛ ነሽ? ምንም አላደረግሽም? እርግጠኛ ነኝ። በዛ ሙሉ እንዴት ምንም አላደረገኝም ትይኛለሽ? መጀመሪያ ንገሪኝ። በስሊፐር ነው ሲመጣው። ጫማ የለም ሻንጣ ላይ እንገዛለን። ችግር የለውም። መጀመሪያ ተጨናነቅሽ ዝም ብሎ ተረጋጊ እስቲ። በጣም ብዙ ችግር ነው። ችግር የለውም። ስለኔ እስቲ ተይው። በቃ መመለስ ካለብኝ ወይ በቃ ልመለስ። ሌላ ችግር ነው የሚባባሰው። አንቺ ደግሞ አሁን ከወጣን በኋላ ምን አይነት ሀሳብ ነው የምታመጪው? የተፈጠረው አይነት ነገር እንዲሆን አልፈልግም። ነው ቅድም እሺ፣ ማልቀሱ ምን ያመጣው? ተረጋጊ በቃ። ይሄ ነው ካላቅም ምን ማድረግ እንዳለብኝ ራሱ አላቅም። ጫንቆኛል። የባሰ ሌላ ነገር ሻም። እሺ እዛ ተሰክተሽ ምን እንዲያደርግሽ ነው የፈለግሽው? ካሜራ ይዘን የመጣው እኔ ራሱ ካሜራ ይዛ አትምጣ ብዬ ነበር። ሄኖክ
እንዴ አንተ ተቀጥታ እየጨቀጨቀኝ ነው። ብዙ ሰው እየደወለልኝ ነው እና አለኝ ነው። ግን ደግሞ አሁን ካሜራ ይዘህ መጣ ማለት አንተ ይሄን ነገር እንዳደረግከው ይታወቃል ማለት ነው። እሺ እንዴት ነው ለአንተ ምንም አይነት ችግር የማይፈጠርብህ? ኧረ ምንም አልሆንም፣ ምንም አልሆንም እኔ። እሺ በቃ ተረጋጊ። አሁን አታስጨንቅኝ በእናትሽ። ያደርኩበት የዋልኩበት ይበቃኛል አሁን። ምን ይሆንሽ ነው? ወይ እንዴ ይሄን ቆይ። እሺ በቃ ተረጋጊ። አሁን እሺ ተረጋጊ። መመለስ ካለብኝ ወዴት ነው የምትመለሺው? አላውቅም። ይሄን እስካሁን ቤት አልመጣም ማለት ነው። ቢያንስ ለዛ ነው ያልደወለው። ስልክ ያለ እስካሁን ድረስ አልደወለም። በቃ ለዛ ነው ማለት ነው። አላውቅም። ይሄን በቃ እሺ አሁን እሺ ምን እናድርግሽ? ምንድነው የሆንሽው? የሚያስጨንቅሽ ነገር ምንድነው? በቃ እናቴ ጋር ልሂድ በቃ። ቢያንስ በዚህ ሰዓት እንዴት እናትሽ ጋር ትሄጃለሽ? አሁን የያዝሽው ማለት እዛ አንቺ እዛ ትገላለሽ። እኔ ነው እንደዚህ ከሌለው ታዲያ የት ብሎ ይደውላል? እናቴ እንደውለን የሚያስጨንቅ እንደውላለን። ማማሚ ጋር እንደውላለን ነው ማዘር ጋር እንደውልና እነግራታለን። በጣም ነው የምትጨነቀው። አልገባኝም። እየጨነቀኝ ነው ምን ደውልሽ? በጣም እየጨነቀኝ ነው። ምንም አልሆንም። በቃ እሱም ይረጋጋል። ችግር የለውም። ኖርማል። እኔ አዘጋጅቻለሁ እኮ የት ብለን ነው አዘጋጅቻለሁ። ከዛ እኔ ጓደኛዬ ቤት ሄዳለሁ። ሄኖክ ምንም አልተረዳም። እሺ እኔ እንዴት ልሆንልሽ? እሺ በቃ እዛ ተዘግተሽ ዝም በል። ዝም እንድል ነው የፈለግሽው? እሱማ ሄኖክ በጣም ጨንቆኝ ነበር። በጣም ነበር ፈርቼ ነበር። እንኳን መጣ እስካሁን ድረስ አልገባኝም። ምንድነው የሆንሽው? እስኪ ተረጋጊ። ምንድነው አሁን የሚያስጨንቅሽ ነገር ምንድነው? ዋናው ነገር ከዛ ቤት መውጣት ነው አይደለም? እሺ ምንድነው ችግሮች አሉ። አሁን እንደዚህ ከተባለ ልጅ ወደ ሌላ ነገር ነው። ምንም አያመጣም። ምንም አንሆንም። ከዛ ጉድ እንኳን ወጥተናል። ይሄ ሁሉ ነገር አይደለም ሄኖክ። አሁን ሌላ ክስ ምንም ነው ለማለት መክሰስ ካለብኝ ነው የምከሰው። መክሰስም ካለብኝ ነው የምከሰው። የግድያ ሙከራ አድርጎኛል እኮ መክሰስ ካለብኝም እኔ ነው የምከሰው። አንቺ ፈልገሽ ነው የምትሄጂው። ስሚ እንደዛ ያደረገውን ነገር ያሳይታል። መጀመሪያ ልንገርሽ አሁን አንቺ ፈልገሽ ነው የምትሄጂው። ማንም የሚከሰን ምንም አልሆነም። ምን ነገር ያደረገን ፈልገሽ አይደለም የምትሄጂው። ጠለፍ አይደለም እኮ ይሄ ነገር ገብቻለሁ። ይሄ ነገር ደግሞ ይሄንክንማ እንደዛ ብዬ ጭራሽ እኮ ወደ አንተ ክስ ለማምጣት እኮ ነው። እሺ አሁን ተረጋጊና እንሂድ በእናትሽ። በቃ ተረጋጊ። እኔም ተረጋግቼ ድራይቭ ላድርግና አንቺም ተረጋጊ። እየወጣን አይደለ? ገበያለሽ። እኔ ጓደኞቼ ቤት እሄዳለሁ። ያለሽበት ነው ማንም ሰው ማወቅ የለበትም። ማንም ሰው ማለት ለማንም ሰው እንዳትናገር። ማወቅም ካለባት ጽጌ ብቻ ነው ማወቅ ያለባት። ገብቻላ። ደግሞ ሞቶ እዛ የሆነ ነገር እንዳይፈጥርልሽ መናገር ካለብን ደግሞ ለነማዘር ምናምን ነግራቸዋለሁ። ገብቻላ። እስከምተኛና እስከሚነጋ ነው ማየት የምፈልገው። እኔ ካለሁሽ ማነው የሚወስድሽ? ከእኔ ለምንድን ነው እንደዛ የምትይው? አንቺን ብዬሽ አይደለ የሁሉ ነገር ለማድረግ ማለት እየጨነቀኝ ነው። በእናትሽ አንቺን እንኳን ተረጅሽ። ደግሞ ካሜራ ይዤ የመጣበት ምክንያት ወዲህ በጣም ተጨንቀዋል። ማይደውልልኝ ሰው ቴክስት ማያደርግልኝ ሰው የለም። እኔ ጋር እሱ በጣም ተጨንቆ ነበር። ከዛ ስልክሽ ደግሞ ዝግ ነው። እሷ ጋር ስንደውልም በቃ ምንም ነገር የለም እያሉ ነው። በቃ በጣም ተጨንቋል። እንዴት ብዬ ነው አሁን እግሬና እጄ ያጣጠፌ ዝም ብለው እንዴት ልቀመጥ? እንዴት ብዬ እንዳደርኩ በቃ ሲጀመር መኪና የማን እንደሆነ አይታወቅም። እሺ በሳት በሙስና አለ ይዣለሁ፣ አዘጋጅቻለሁ። እሺ የት ነው እስቲ የነበርኩት? እሱ ሳዘጋጅ አይደል ነበር? እንኳን መጣ ቢያንስ ጨንቆኝ ነበር እኮ። ኧረ እኔ እንዴት ብዬ ሄኖክ እየደወለ ነው። ምንም አታንሽ። በቃ እርግጠኛ ነኝ ያውቃል ማለት ነው። ይወቃ በቃ ውጭ ቤት ተመልሶ ነው ማለት ነው። እና ምንድነው ችግር የለውም። እንዳታነሺው ዝም በያች። ስልክሽ ከቻልሽ ዝም በይ። አሁን ማንሳት አይቻልም። ስልኬን ልዝጋው? አዎ እሺ። የደወለውን ይዝጋው። ኧረ ዝጊው። ምንድነው? በቃ ቤት ገብቷል ማለት ነው። በቃ አለቀልኝ። ሄኖክ በጣም ብዙ ችግር ነው የሚፈጠረው። ምንም አንሆንም። ችግር ነው የሚፈጠረው። ለምንድን ነው የማታምኚኝ? ምንም አትሆኝም። እኔ እያለሁ እዚህ ላይ ምንም ነገር ማንም ሰው አይነካም። አይደለም ሄኖክ፣ የአንቺ ፍቃድ ለመሙላት ነው የወጣሁት ትናንትና። አንቺ ውጣ ስላልሽኝ ብቻ ነው የወጣሁት።
ስለዚህ በቻልሽው አንቺ ለመረጋጋት ሞክሪ። ዝጊው ማለት እሺ። ቆይ ፍላይቱ ፍላይት ነው ያለው። እየደረስን ነው። በቃ እሺ። ኧረ በእናትሽ ተጨናነቂ። ምንድን ነው ተጨናነቂ?